ና አጣልተ ይጀዛ ጀምስ እኔ ላይ ደፋባችሁ ቡና ንስር ነገር ቡና አይደለም ያፈላሽው ዋጨው እና ምንድነው ውሃ ነው የሚለው በዛ ላይ አቆላሉ ገብስ ነው የሚመስለው ምን አንቺ ማ ያጠፋብሽ እንዴ ያ ማን ለይታየው ደግሞ ሲቆላ ይሄ ቡና ይሄ ከጨማል እንጂ ከመሹ አንተ በዚህ ጀበና ለእግዚአብሔር እናት እንዳልማኒ አዎ ሰላም የተከበራችሁ ውድና ውድ የቻናላችን ቤተሰቦች እንዴት ቆያችሁ? ዛሬ ቅዱስና እኔ ብቅ ብለናል። እንግዲህ በተለመደው ትናንት ለተሰራ ነው መልስ ዛሬ እንሰጥበታለን። ውድ ቤተሰቦቻችን እንግዲህ ምን አለ መሰላችሁ አንዳንዴ ክፉን በክፉ ነው ሾህን በሾህ ነው የሚባለው አይደል እንዴ? እንግዲህ ቃልዬ ትናንት አምሽቼ በመጣሁበት ውድ ቤተሰቦቻችን እስኪ ለማንኛውም ያስቡት አንድ ነገር አለ ዛሬ ማለት ነው የሆነ ተንኮል አስበናል። ቅዱስና እኔ ቃልዬን ቡና አፍይልን እንላታለን። ቡና አፍልታ እንግዲህ እንጠጣለን ማለት ነው። እናናድዳታለን በጣም ዛሬ ቅጥል ነው የምናደርጋት። ከዛ ምን እንደሚፈጠር አናውቅም። ሪአክሽኑን አብረን የምናይ ይሆናል። እንግዲህ ውድ ቤተሰቦች አንድ ነገር ልንገራችሁ በዛ አጋጣሚ እሷ ማለት ጎበዝ ናት፣ ሁሉንም ነገር ትሰራለች። ያው ደህና ናት ብቻ ያው ግን በዛ ይሄኛው አይመችም እንደዚህ ሆነ ምናምን ብያትም አላቅም። እንደዚህ አይነት ጸባይም የለኝም እኔ ማለት የቀረበልኝን ያደረገችውን ነገር ነው የማደርገው እንጂ ሌላ ነገር ምናምን አድርጌ አላቅም። ደስም አይለኝም ሲጀመር መናገርም ብናገርም በእንደዚህ አይነት መንገድ አይደለም። እና ዛሬ ደግሞ ያንቺ ቡና እንደዚህ ቀጭን ነው እንደዚህ አይጥምም እንደዚህ ነው እርር ነው የምናረጋት ጋይስ። እንግዲህ የቡናውን ጣም ግን ማለት ነው የሆነ ነገርም ከሆነ ራሱ ድንገት ለሚፈጠረው ነገር አናቅም። ጠጥተን ከጨረስን በኋላ አስተያየት የምንሰጠው ምክንያቱም ትናደዳለች ብዬ አስባለሁ። እስከዛ ድረስ በትዕግስት አብራችሁኝ ቆዩ። እወዳችኋለሁ ቤተሰቦቼ። ግን ማስታወስ የምፈልጋችሁ ነገር ምንድን ነው ቻናላችን እይታው ቪዋችን በጣም እየቀነሰ ነው። ምን እንደሆነ አናቅም፣ ግን የእኛ ስህተትም የእናንተ ችግርም ከሆነ አላቅም። አስተያየት ጻፉልን። በዛ መንገድ መስተካከል ያለበት ነገር ካለ እናስተካክላለን። ውድ ቤተሰቦቻችን ከልብ እናመሰግናለን። እስከ መጨረሻው ሰዓት ያለውን ሪያክሽን የሚፈጠረውን ነገር አብረን እናያለን። ካሜራ እዛ ጋር አስቀምጣለሁ። እስከ መጨረሻው ሰዓት አብራችሁን ይጠብቁ። እንግዲህ ዛሬ እናሳብዳታለን ማለት ነው ድርሻችንን። እንግዲህ ውድ ቤተሰቦቻችን ካሜራ አስተካክለን ጨርሰናል። ቅዱስና እኔ አሁን የሚቀረን ምን እንደሆነ ታውቃላችሁ? ቃልዬ ቡና ፊል። እንግዲህ ጋይስ ቡና ፊልም ብለናታል። ካሜራ ያለ ደግሞ ማለት ነው ከሷ ጀርባ ነው ያለው። እኛ በራሳችን ሲስተም አድርገናል። ካሜራ በደንብ አስተካክለን ጨርሰናል። አሁን የሚቀረን ቡና ሲመጣ እሷ ማቃጠል ነው የምንፈልገው አይደለ ቅዱስ? እንደዛ ነው ውድ ቤተሰቦቻችን። እንግዲህ የመጨረሻውን ሪያክሽን አብረን እናያለን። እስኪ ዛሬ ደግሞ በዚህ ፈተና እንፈትናትና ምን አይነት ባህሪ ያላት የሚለውን ለእናንተም በዚህ አጋጣሚ እናሳያችሁ ማለት ነው። እኛ ብቻ ለምን እንቃጠላለን? ቤተሰብ እናንተም የእሷን ጸባይ ምን አይነት ባህሪ ያላት የሚለውን አብራችሁ ይዩልን አይደል እንዲወት ቤተሰቦቻችን። ስለዚህ ቅዱስና እኔ ዛሬ አብረን በጋራ ነው ቪዲዮ የምንሰራው ማለት ነው። የቡና ሱሴ ጋይስ እዩት፣ እያስፋሸከኝ ነው። ምንም ማድረግ አይቻልም። አባዬ ቡና ደርሷል። ጭፍ ምንድን ነው? ጭስ ራሱ ወይራ እንደ ጭሱ ፈጣሪ ትዕግስት መስሎኝ እንብላ ቅዱሴ። ጭራሽ ቀለላ ነው እንዳንተ አይባልም። ምን ይደበረኝ ማለት ነው? ምን ነው ቡና ሱስ ያዘሽ እንዴ? ያኔ ቡና ምንድን እና በየቀኑ እያፈላሻን እንጃ በየቀኑ እያፈላ ትራፊ ነው እየጠጣ ናት። መጥፎ እኮ ነው ትራፊ መጠጣት ራሱ ማለት እነዚህ ሱስ ያተዛል። ይኖራል ሱሰኛ ከሆነ ያነሰው ሱስ ያተዛል። የኛን ትራፊ እንታለም ታውቂው እና ሲኒ ላይ ሳገኝ ምናምን ዝም ብዬ እባክሽ ከመቼ ጀምሮ እኔን ትራፊ ጠጥተሽ የምታውቂው? ሙዳዬ ቡርት ይላል አባይ የኔ ጎረምሳ
ባባዬ ደግሞ በጣም ይረበሸኝ ነው ዛሬ። ኖርማል አይደለም። ቁርስ አልበላም እንዴ አባዬ? ፍቅር ወይ አፈልጋ መጫወቻ ወላ ሳይት አስገባበት መጫወቻ አለው እንዴ? እጄ ታለ ተረበሽ እንዴ? ወጭ ታለ ቆራሪ ሰው ይታለ የልጅ መጫወቻ ጓዳ አስገባሁት። ወይ ያባ አላም ጨርሰ እንዴ ፍቅር ፍቅር ወይ እማ አይደርስም እንዴ? ጆንያ አምራለች ይባላል ምን ነው ዛሬ ጥራ ለቤት ሲማ ከፈተ ማማ አፈልጋለሽ አሁን እያጣጣመች ነው። እጄ መቼ ነው የምቆርጠው? አንተ አባቴ መቼ ነው ጥሬ የሚበላው? ወይ ጥርስ ሲያበቅና እኮ መቼ ይወማ 3 ዓመት 4 ዓመት ከዛ አይበላም። ጥርስ አይኖረውም። ነው ወይ ሳይስካል ነው የደፈረሰብን መጣህ ብለህ እንዴ? ቡና ቁጭ ብሎ ማየት ነው ደስ ስለማይል ነው። ኧረ እባክህ ቡና ነው ቡና ሲፈላ ማክ ልጁ ሲያዝ እንጂ ሽታው ነው የሚያስይዘው። ልጅታችሁ አቃል ማሩ ወይ ፍቅር ወይ ኢየሩሳሌም በየነ ወራጭ ስለሰል ጠፋልን ማረኝ ነው ጠፋን። ከዚህ በላይ ይቅር ይበላል። ወራጭስ ምን ይፈፋል? ጀመር የጭስ ተዝራራ ሽቷራ ብዙ ወራው ይሽታይ ነው። ከዚህ በፊት የነበረው ወራጭ በጣም ጭስ ተዘራራ ተመጣጣኝ ነው። ጆኮ ነው። አይ የቡና ጭስ እንደዚህ ነው። አንተ ደግሞ እንግዲህ ማን ነው ቡና የትም ብቻ ሲኒውን እናንተ ማን ብቻ እያመጣ ቁጭ አድርገናል። ያስፈራራሽ መሆን አለበት ወይ ደግሞ በትልቁ እንትን አለ አይደል? መታረጊውን ነገር አትበይም በል ማርያም እንዳደረገው ተስፈራራኝ ነው ደግሞ እንትን አመጣለሁ በኩባያ ማናፈስ ጨዛው ልክ እንዲህ ያፈላልኝና በኮበት ትልቁ የራሱ ጉዳይ ነው። እንትን አንገዛለሁ ምንድነው በምትባለው ጠጣቡና ማፍያው ምንድነው የሚባለው? ቆንጆ ያቺ ጠርሙሳ የእንትኑ ፌርሙስ ከነ መጭመቂያው የማሽማ መፍላ ታባ አንተ ደግሞ ሰው ቡና ጠጣም እንደ ለምን አይ ወረምት እንደ ያፈስ ጠጣን ተራስ አትዝበል ነው የሚያቃጥልሃን ዋና መስሎት አንተ ና በቃ እንቀዋጭ ሆነ እኮ ልጁ እኮ በጣም እየረበሽ ነው።
ማር ለምንስ ቢያፈል እቢ በጣም ፈታኝ እናጣለ ተማሪ የታው ተንጂኒ ፍቅር አይጠጣም እኮ ምን ተጣጣው ማለት እንዲቀም እኔ ቀመስኩት ቀምሱ ተዘቀዋለህ ማር ወይ እኔ ቀመስኩት ቀምሱ ሊዘቀው ሄደች አለ በስመ አብ ፍንጨት ተከበከበ ምን ይተርው እሺ ወይ እኔ እኮ በኋላ ደበስ የሚያረጋት ነገር ፀጉሪ እና ጨረስካቸው እኮ ምንጮች አምጣለት ለልጅ እና ቡና ራሱ አይደለም ቡናው ራሱ አይች ወይ ከጆራ ትሬን ነጣ እንካስ ቆርጫም ምንድነው ሀሳስ ሚል ቡና ፈልተሽ ደግሞ አይደለም ተቀብለና እዚህ ቤት ከዚህ በኋላ ቡና እንጠጣም ስማ ግርግር እኔ እኮ በአንተ እንደ ደብር እያልኩ መጣጣል ለለምዲ አረ በቃ ስኮር በዛበት ጀመር አንቺ ማለት ነው ምን እያሰብሽ ቡና እንደምታፈው ራሱ ከስት ይላል ያንተ በእናትህ አምጫብሽ ነው ቀጭን ነው ቡናው ለዛ ወይኔ ጅብራይ ራሱ ሰጣኝ ቡና ማለት ነው እንኳን ምን የዚህ ቤት እንዳይፈዳ ማለት ነው እሱማ ደስ ይለኛል ወጪ ይቆጥባል እሱማ ከሆነ ከዚህ ወጪ ተጣጣሉ እያከረም ሲጀም ወጪ ይቆጥባል ማሪ ቡና ለምታሞክር ማ ለምን ነው ቡና የምትወው ማንከይታል ጭምር ማለት ነው ቡና ፈላል እንደዚህ አይደለም እሺ አቆላሉ እሱ ራሱ አቆላሉ ራሱ ገብስ ነው የሚመስለው በዛ ላይ ቡናው ቀጭን ነው ዱቄቱን መጥነሽ አይደለም የምታረጊው እሺ እኔ ይሄ ቡና መጥነሽ ማቆም አለ በጣም ያሳለኛል አጣዝ እንደውም ከዚህ በኋላ እሺ ስለዚህ እኔ እኮ ሲጀመር ማርያም ቡና በጣም ነው የምመጣው ማፍላት አለብኝ እንግዲህ ሲመጣ እንደደብራችሁ ነው እንግዲህ ቢመጣም ቤት ውስጥ ቡና አይፈላም ከዚህ በኋላ ከውጭ ትጋብዛቸው ቤታቸው ጠርተው ይመጣሉ ቤታቸው ጠርተው ይመጣሉ በእንደዚህ እጅሽ ቡና ፍልተሽ ጊዜ ይመጣሉ ብቻውን እነሱ ሳኒ እየመጡ የነበረ እንግዲህ ቡና ሲጣፍጥ ነው ያሉት ይጣፍጣል ቆንጆ ነው ያሉት ቡና ሲጣፍጣል ቆንጆ ነው ማን ነው እንደዛ ለምን ቡና ፍላት እና ድሮስ ቡና ሳይጥም ቀጭን ነው ልጅ ነው ማለት ታጠና ዲሳቸው በጣም አሪፍ ቡና ምናምን እንደዚህ ደግሞ ቡና ይሄ ፋስፋስ ነው የሚለው ኧረ እባክህ ማርያም ይየኛልተው አላፈላም ከዚህ በኋላ እዚህ ቤት ቡና የመጀመሪያው ላጣም ሁለተኛው የሚያጣጥመው ሰውዬው ቀድብሃል ማለት ነው የምሬ ነው ማለት ነው ተጀመረ ከእግዚአብሔር ይሄ ጀበና ተጫናተ እንዴ አይደለም መቤቴ ማ ለኔኛ ሞክሪያ ያማል እኔና አትነኪኝ ግንባር ነው ምልኮ ያሽው ዝምተና እኔ አያመኝም እኔ ኪችን ነው ቆለቼ ያፈጫው እዚያ ነው መጥፎ እዚያ ይሄ ነው ጥቁሩ ቡና እንዲሁም ተናገርኩ እግዚአብሔር ተጀምሪ ባራክ መስዋዕት በሽታ ያለሽ አስበሽ ታውቂያለሽ እንደዚህ ወንደሽ አድርጊው ነኝ ሴት ነኝ በቤቴ ስለዚህ እዚህ ቤት ቡናሽን ራስሽ ብቻ አፍልተሽ ጠጪ ከዚህ በኋላ አልጠጣም ጨረስኩ አጠጣም ተገላገልኩ አይደል የኔ ንጉስ ተገላገልኩ እንደው ማርያም ስንሽና ትንሽ ምትለጂው እዩ አይተሻል ያ ቡና ነው እንዴ ምን ስኳር እንደዚህ ከዚህ ጋር አድርገህ መቼ ማሰከና ቡና አይደለም ባባዬና በቃ ቡናን ትንሽ ለፍጠጣ አይቁም አንተ ማን ውሃ ምን ቡና ፈሰሽ ደግሞ ነው ያቻል እቸልሰዋለሁ ማርያም ዛራገኝ ቸልሰዋለሁ እንዴ ተመረጠተ እንዴ ሲጨርስ እንዴ አሁን አፈን መከፍተው እቃሽን አዘልኝ
አንቺ የማይሞክር ነገር አትሞክሪ፣ ትጎጃለሽ። በኋላ ገላ የደረሰብኝ ጥድ ደረሰብኝ። ቡና ጠጥታ አድርገህ ከጠገብክ በኋላ ያፈን የምትከፍተው እንደፈለግሽ አውሪ። ምን አገባኝ እኔ። በቃ እዚህ ቤት ቡና አልጠጣም አልኩሽ አይደል እንዴ? ሲጀመር ማለት ነው እዚህ ቤት ያለው ቡና ምን ቡናው አይመጣም። እንደው ዝም ብዬ መናገር ደብሮኝ ነው እንጂ እስካሁን ድረስ የመጨረሻ ውስጥ እንትን ራሱ አይመልስም። አማራጭ ስላጣም ማርያም ጀበና ሰብረዋለሁ እና ናቲ ይጎዳል እንዴ? እመቤቴን ሰብረዋለሁ። ስማሪው ና አጣልተ ይጀዛ ጀምስ ስታስጠላ አጣልተ በቃ ይጀዛ ይጀዛ እንግዲህ ጋይስ የለሁበትም። እዩት፣ ጀበናው ተሰብሯል። ሲኒው ሳይደገም ተብሎ ብለን የሆነ ነገር እንናገርና እንውጣ። ባባና እኔ ተአምር ነው የተሰራብን። እዩት። ኧረ ጉድ ነው፣ ኧረ ጉድ ነው። እዩት፣ አይታችኋል። እስከዚህ ድረስ ነው የደረሰው። ንዴት፣ የሴቱ ንዴት። ሙያችሁ እንደዚህ ነው ከተባሉ ይሄን ሁሉ ነው የሚያደርጉት። አስቡት እንግዲህ በትንሹ 200 ብር 300 ብር እስከ 500 ብር ሊደርስ ይችላል። ይሄ ጀበና ማለት ነው። ሰብረው ሄደች። በቃ ምን ያህል ስሜታቸው ከባድ። ይሄ እንዳይደርስብኝ ፈርቼ ነው ባባን ያዝኩት። ራሱ ወደ እኔ ጭንቅላት እንዳይፈርስ ለልጇ ስትል እንድትፈው ወዷ ፍቅር፣ አረ ፍቅር ነይ እስኪ ነይ ነይ ነይ። አይ ነይ ፈልጌሽ ነው፣ ነይ ፈልጌሽ ነው። ነይ እንጂ ፈልጌሽ እኮ ነው አልኩሽ። ነይ ነይ ዝም ብለሽ ነይ ቢያንስ ማለት ነው። ማርያም ይደብራል። የሰበርሽውን ገል ምናምን እንኳን ሹ ነይ። ጀበና ገዝቼ ስጦታ አልሰጥሽ ነው። ነይ ቶሎ በይ። አውቄ ነው ቡናሽ ይጥማል። ነይ በጣም ነው ቆንጆ ነው። አንደኛ ነው ቡናሽ። ላናድድሽ ፈልጌ ነው። ነይ ፍቅር ማርያም ያብስ እኮ በቃ ላናድድሽ ፈልጌ ነው ግን ማለት ነው። ጀበናውን እንድትሰብረው አይደለም የፈለኩት። የምር ማርያም ይደብራል። አንቺ ምንድን ነው ቃም ጨርሽ እንዴ? ሁለተኛ ዝቢት ነው አቃም ዝም ነው እንዴ? እንትምት ሁለተኛው ነው ይፈልጋል። ሰማይሽ እንደዚህ ተሰው እንዴ? የኔ ቆንጆ ሁለተኛው ነው ይፈልጋል። እዚህ ድረስ ነው እንዴ አንቺ የምትናደጁ? እቃው መስመር ነው እንዴ? የቤትሽ እቃ እኮ የሚጠቅመው ለራስሽ ነው፣ ለኔ ነው እንዴ? አላፈላም ብለሽ እኮ ፍሪጅ የምታስቀምጪው ሳጠላለሁ። እኔ ምንም የማደርገው ነገር የለኝም ማለት ለምን ትሰብራለሽ? በበር ላይ አትቀልጂ እንደዚህ። ለማንኛውም ማለት ነው እንደዛ ነገር ጥሩ አይደለም። ከዚህ በኋላ ሁለተኛ ጊዜ እንደዚህ እንዳታረጊ። ትጣያለሽ ከኔ ጋር። ለዛሬ አሳልፈሻለሁ። ቆንጆ ሰበሽ መርፌ ቀዳዳ ሲጠፋብሽ የምትጨነቂ ሴትዮ ጀበና ትሰብራለሽ እንዴ? ስምሽ ከብሪት ነሽ። አሁን እና ሰበረሽ እንዴት ነው ሙዳ ሰበረሽ እንዴት ነው ሙዳ ያለሽ? ያምሻል እንዴ? በመጀመሪያ ደረጃ ማለት ነው አትክላይ ቅሊታ እንደዛ ቅሊታዊ ቆምብሽ። ለማንኛውም ዛሬ ማለት ነው አንቺ ለናድሽ ፈልጌ ነው እንጂ ጀበናውን እንደዚህ መስበር አልነበረብሽ። ይቆጭሻል። እወደዋለሁ እያልሽ ጀበናውን ትሰብሪያለሽ። የምትወጂውን ነገር እኔ የምትወጂኛለሽ አይደለ? ነገ እኔንም እንደዚህ ነው የምታጭ። ይሄ በጣም ይደብራል። የምትወጂውን ነገር ማለት ነው አክብረሽ መያዝ እንጂ በማጣትና በመስበርና በማውደም አይደለም፣ በማጥፋት አይደለም የምትበቀል በጣም ነው የማዝነው። ግን ዛሬ አንቺ ብቻ አይደለሽ፣ እኔ ራሱ በጣም ደበረኝ። እንዴት ጀበና ነው የሚያደርገው? አሲሳሪሽ ነው እኮ ነው የተበላበት ማድ እኮ መስበር ማለት በጣም ከባድ ነው፣ ግፍ ነው። በጣም ነው ታሳዝኝ። ቡና የሚባል ነገር አታያትም። ያ ኪዜ ደና ወጥ ሲጣጣ ነው
የራስሽ ምርጫ ነው። እናገባኝ። ለማንኛውም ፕራንክ ላደርግሽ ነው እንደዚህ ያደረኩት ማለት ትናደጅ ምንም አይተያትም። ግን በዚህ ሁኔታ ደግሞ ይሄን ነገር ስታደርጊ በጣም ደበረኝ። እኔ ራሱ እንደገና አንቺ ፕራንክ ላደርግ መጥቼ እጅ በማስሰብር ተናደድኩ። ምክንያቱም ገንዘብ ያላግባብ መውጣት የለበትም። ለማንኛውም ትክክል አይደለሽም። ይኸው እዛ ጋር ካሜራ ያስቀምጫለሁ። አንቺ ግን በስሜት እንደዚህ ነገር ማድረግሽን ታቆሚያለሽ። ጥሩ አይደለም ላንቺ፣ ለእኔም ላንቺም ጥሩ አይደለም። ስንት ላባችን ጠብ አድርገን ያመጣ ነው ገንዘብ ነው። እንደዚህ ነገር እንዳታረጊ። ለማንኛውም ፕራንክ ባለሙያ ነሽ፣ በጣም ጎበዝ ነሽ፣ ጀግና ሴት ነሽ። ካሜራ ዘጋናችሁ ቆይ